ህወሓት በጉልበት ለመናድ የሚያደርገው አፍራሽ እንቅስቃሴና ግትር አቋሙ በተደጋጋሚ ያየንበት ጊዜ አለ። በዚህ በሚዋቀረው ጊዜያዊ አስተዳደር ውስጥ ሁሉን ያማከለ የትግራይን ህዝብ የሚወክሉ የተለያዩ የማህበረሰብ ክፍሎችና የፖለቲካ ፓርቲዎች በቀጣይ መወከል መቻል አለበት የሚል ትልቅ እምነት አለን። በስምምነቱ መሰረት ህወሓት ሙሉ በሙሉ ትጥቅ እንዲፈታ እንዲሁም ያስገድደዋል። ነገር ግን ዲዲአር አለመጠናቀቁ ህወሓት ብቸኛ መሳሪያ የታጠቀ የፖለቲካ ፓርቲ አድርጎታል። ይህ ከትግራይ ክልል ሰላም መደፍረስ አልፎ አጠቃላይ የሀገሪቱ የሰላም ጠንቅ እንዲሆን አስችሎታል። ቅድም በተከበሩ ምክር ቤት አባል እንደተነሳው ለዚህም ማሳያ የሚሆነው በቅርቡ መከላከያ በሰጠው መግለጫ አንድ የህወሓት የታጣቂ መሪ ከሌሎች ጽንፈኛ ኃይሎች ጋር በመሆን ሀገር ለማተራመስ እየሰሩ እንደሆኑ አይተናል። ይህ የሚያሳየው የትግራይ ህዝብም ሆነ ሌሎች የኢትዮጵያ ክፍሎች ሰላም እንዳያገኝ ህወሓት የኢትዮጵያ ጠል ከሆኑ አካሎች እየሰራ እንደሆኑ ማሳያ ነው። በተደጋጋሚ የጊዜያዊ አስተዳደሩ ለማፍረስ ሰፊ የሆነ እንቅስቃሴ ሲያደርግ የቆየበት ሁኔታ አለ። አሁን በቀጣይ በሚቋቋመው ጊዜያዊ አስተዳደር ውስጥ ይህ እንዳይሆን ምን የታሰበ ነገር አለ የሚለው ሀሳብ ለማንሳት ፈልጌ ነው። አመሰግናለሁ። ወደዚህ በኩል እጅ አይታየኝም። ስለዚህ በተነሱ ጉዳዮች ላይ በሌላ እንትን ማየት ይቻላል የሚል ሀሳብ አለኝ። ከዛ ውጪ አንድ አዋጅ ሲሻሻል ለጊዜው በጣም ወሳኝ የሆኑ ነገሮችን ብቻ ማሻሻል ይቻላል እንጂ ለምሳሌ አሁን የፌዴራል ጉዳዮች ሚኒስቴር የሚባል የለም። ለጊዜው ሀሳቡ ጥሩ ሆኖ ማለት ነው። በአጠቃላይ ለምን ታይቶ አይሻሻልም የሚለው ሀሳብ ጥሩ ሆኖ ግን እሱ በሂደት በሌላ ጊዜ ማየት የምንችል ነውና እጅግ በጣም አስፈላጊ የሆኑት ነገሮች አሁን በሂደት ያጋጠሙትን ችግሮች ለመፍታት እና ጊዜያዊ አስተዳደሩን ለማራዘም አስፈላጊ ሆኖ ስለተገኘ አይ ቲንክ የቀረበው የውሳኔ ሀሳብ ተቀብለን ብናጸድቀው በጣም ጥሩ ይመስለኛል። ምክንያቱም የቀረበው ማሻሻያ አንደኛ 15 ንዑስ አንቀጽ 3 ላይ ያለውን ያጋጠመውን ችግር የሚፈታ ነው። ምክንያቱም የፌዴሬሽን ምክር ቤት በአመት 2 ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤው ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው። አመሰግናለሁ። ህግና ስርዓትን ለማስከበር በሀገራችን ላይ አሉ ከሚባሉት ህጎች ምናልባትም ከህገ መንግስቱ ቀጥሎ በጣም መሰረታዊ የምንለው አዋጅ እንደሆነ ይታወቃል። እንግዲህ ይህንን አዋጅ መሰረት አድርጎ የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ 15 በጣም ወሳኝ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው የሚል አለኝ። የቀረበበትን መንገድ በምክር ቤታችን ያሰራርና የአባላት ስነ ምግባር ደንብ ቁጥር 6 አንቀጽ 57 መሰረት ስለሆነ የቀረበው በጣም ትክክል ነው የሚመስለኝና ሁለት ጉዳዮች ላይ ሀሳብ ለመስጠት ነው። በተለይም ለዚህ ቤት የክልሉን አፈጻጸም ሪፖርት ከማቅረብ ጋር ተያይዞ ያለው ጉዳይ ከኛ ስልጣንና ተግባር ጋር የሚገናኝ ስላልሆነ ይሄንን የሚገመግም ሌላ አካል ስላለ በዛ መታየት መቻል አለበት የሚል አለኝ። ሁለተኛው ጉዳይ ማሻሻያ ላይ አዋጅ ማሻሻያ በምንመለከትበት ጊዜ መሰረታዊ ጉዳዩን የአዋጁ እስካልቀየረ ድረስ ስያሜዎች ቢሻሻሉም ባይሻሻሉም ሚዛን ያህል ችግር የሚፈጥሩ አይደሉም። ለአብነት ማየት እንችላለን። በርካታ
ብዙ ዓመታት ያስቆጠሩ ህጎች አሉ። እነዚህ ህጎቻችን ላይ ቀድሞ የነበሩ የተቋማት ስም አሁንም አሉ። ህጎቹን ለመተግበር ግን መሰረታዊ ችግር ሆነው አይደለም የሚመጡት። ዋና ጉዳዩ ግን የአዋጁ መሰረታዊ ጉዳይ እስካልነካ ድረስ ብናሻሽለውም ባናሻሽለውም ብዙ የሚያመጣው ለውጥ የለም። ተቋማት በየጊዜ ስያሜያቸው ሊቀያየር ይችላል። አሁንም ትልልቅ አዋጆቻችን የተቋማት ስም በተቀየረ ቁጥር እየቀየርን የምንሄድ ከሆነ አድካሚም ነው፣ ብዙም የአዋጁ ይዘት የሚቀይር ሆኖ የሚገኝ ስላልሆነ በዛ ብንረዳው የሚል ነው ያለኝና በአጠቃላይ ግን ማሻሻያው ወቅቱን የጠበቀ እንደሆነ ነው የተረዳሁት። ትክክል ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። አመሰግናለሁ። ክቡር አፈ ጉባኤ፣ ሲሻሻል ከዚህ በፊት የነበሩ ስያሜዎች በምን እንደሚተኩ በግልጽ የዚህ የፌዴራል ጉዳይ በምን ተተካ፣ የዛ ስልጣንና ኃላፊነት ወደ ማን ተሸጋገረ የሚለው በግልጽ ተመላክቷል። ስለዚህ ስሞቹ ተወራርሰዋል ማለት ነው። ወደፊት አዋጁ መሻሻል እንዳለ ሆኖ ማለት ነው። ኮንፊውዥን ሳይኖር በዚህ መልክ ብንረዳ ሪፖርትንም ማቅረብ ስለተመለሰ ብዙም አልልም። ሌላው ግን ለፍርድና ለሕግ የማቅረብን በሚመለከት የሽግግር ፍትህ ስርዓት ፖሊሲ ጸድቆ ሌሎችን ፕሮሰሶች እየሄዱ ስለሆነ በዚያ አግባብ የሚታይ ስለሆነ ከምክር ቤቱ ለተነሱ ጥያቄዎች ምክር ቤቱ በዚህ መልክ ቢረዳውና ይህንን አዋጅ ማጽደቅ እንችል ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። ክቡር አፈ ጉባኤ፣ የጊዜ ገደቡ እንዴትና በምን ያህል ጊዜ ይሻሻላል የሚለው ብቻ ነው። ከስያሜ ጋር የተያያዙትን በተመለከተ የተከበሩ አባላት አንስተውታል። የፌዴራል አስፈጻሚ አካላት አወቃቀር በየጊዜው የሚቀየር ነው። ይሄ ሲቀየር ግን አዋጆቻችን በሙሉ ተመሳሳይ ማሻሻያ አይደረግም። ምክንያቱም እንደተባለው ለአንድ ሚኒስቴር መስሪያ ቤት ወይም ሌላ አስፈጻሚ አካል የተሰጠው ስልጣን እየተወራረሰ ስለሚሄድ ማለት ነው። እሱን ጨምሮ ሌሎችም ማሻሻያዎች ካስፈለጉ በሌላ ጊዜ የሚታይ ሆኖ አሁን ግን የጊዜያዊ አስተዳደር የቆይታ ጊዜን ማራዘምን በምን ያህል ጊዜ ይራዘማል፣ እንዴት ይራዘማል የሚለውን ተጨባጭ የሆነ ሁኔታ ለመፍታት የቀረበ ነው የሚለውን ነው። በአጠቃላይ ጊዜያዊ አስተዳደሩ አፈጻጸም የተቋቋመበትን ዓላማ በአግባቡ ማሟላቱን የመሳሰሉትን በተመለከተ አሁን እያየን ያለነው የፌዴራል ጣልቃ ገብነት በፌዴሬሽን ምክር ቤት ትዕዛዝ የሚሰጥ ስለሆነ በዛ ምክር ቤት የሚታይ ይሆናል ማለት ነው። ሌላኛው የፌዴራል መንግስቱን ሚና የተነሳው ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ለተነሱ ጥያቄዎች እንደሚታወቀው የፌዴራል መንግስቱ በፕሪቶሪያ የሰላም ስምምነት መሰረት በትግራይ ክልል ዘላቂ ሰላም እንዲመጣ ሰፊ ጥረቶችን ሲያደርግ ነው የቆየው። ይህም የሚቀጥል ነው። አሁን ግን ይሄ ማሻሻያ የቀረበው ለተከበረው ምክር ቤት የቀረበው ማሻሻያ በክልሉ ውስጥ ያለውን ጊዜያዊ አስተዳደር የቆይታ ጊዜ በማስቀጠል ለዘላቂ ሰላም ጊዜያዊ አስተዳደሩ በሚሰጠው የስራ ኃላፊነት መሰረት እንዲሰራ የሚያስችል ነው። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁም አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርበው ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜን በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። አመሰግናለሁ። እናመሰግናለን። የስልጣንና ተግባራቸውን በየጊዜው ምክር ቤቱ እየወሰነ ነው የሄደው። ስለዚህ አንደኛው አደረጃጀትን ስያሜን በሚመለከት ቀደም ሲል የነበረው የፌዴራል ጉዳዮች ሚኒስቴር ስልጣንና ተግባር በአዲሱ አስፈጻሚ አካላት አዋጅ መሰረት ለሚመለከተው አካል ተሸጋግሯል። ስለዚህ ይሄ የመወራረስ ነገር ስላለው በዛ መልኩ እንድትረዱ። ግን አጠቃላይ አዋጁ ታይቶ ረዥም ጊዜ የቆየ ነው፣ መሻሻል ይገባዋል ያላችሁት የሚሻሻሉ ነገሮች ካሉ ሊታይ የሚችል እንደሆነ ታሳቢ እናደርጋለን። ይህ ጉዳይ በሚመለከት ግን አስፈጻሚ አካላት አዲስ ሲደራጁ
ስልጣንና ተግባራቸው እንደዚሁ የተወራረሰ ስለሚሄድ ይሄኛውም ተቋም አሁን ላለው አዲስ ተቋም ስልጣንና ተግባሩ የተሰጠ ስለሆነ በዛ መልኩ እንድትረዱ ለማለት ነው። ሁለተኛው ሪፖርት አቀራረብን በሚመለከት ይሄ ምክር ቤቱን የሚመለከት ስለሆነ አጠቃላይ በትግራይ ክልል ስላለው ሁኔታም ሌሎች የክልሎች መሆን አጠቃላይ የኢኮኖሚ የፖለቲካ ማስተዳደር ስራዎችን በሚመለከት ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ ተገኝተው በዚህም ጉዳይ ላይ ማብራሪያ የሰጡ ስለሆነ በቀጣይም ደግሞ የሚነሱ ጉዳዮች ካሉ ውይይት የምናደርግ ይሆናል። ጥያቄ ያነሳን ግን ይሄን ጊዜያዊ አስተዳደሩን በሚመለከት ያለውን አፈጻጸም በሚመለከት ምክር ቤቱ በአዋጁ ሌላ አካል ለፌዴሬሽን ምክር ቤት ስልጣን ሰጥቷል። ስለዚህ ፌዴሬሽን ምክር ቤት በየጊዜው ስላለበት ደረጃ የሚገመግም ስለሆነ እሱ በዛ መልኩ የሚታይ እንደሆነ ብንወስድ ጥሩ ነው። መጨረሻ ላይ ሶስተኛው የተከበሩ አቶ ዘካሪያስ እንዳሉት አጠቃላይ ተጠያቂነትን በሚመለከት የሽግግር ፍትህ ፖሊሲ እና ማዕቀፍ ተዘጋጅቶ ወደ ተግባር ለመግባት ከሀገራዊ ምክክር ኮሚሽኑ ስራ ጋር መያይዘን ለመስራት ዝግጅት ላይ እንዳለ የሚታወቅ ስለሆነ የተጠያቂነት ስርዓቱ በዛ መልኩ የሚረጋገጥ ይሆናል ለማለት ነው። ይህን ያነሳሁት አንዳንዶቹ ጉዳዮች ምክር ቤቱን የሚመለከቱ ስለሆነ ነው። ይህም ብለን በዚህ መሰረት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ቁጥር 1373 ህዝባር 2017 ሆኖ መጽደቁን የምንደግፍ ተቃውሞ ድምፅ ታቅቦ አመሰግናለሁ። ስለዚህ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ታቅበው በአብላጫ ድምፅ ጸድቋል።